በቃ አጋጣሚ የተከሰተ ነገር ነው ብለን እንለፍ። ምን ነው በአጋጣሚ ነበረው? ሀሴት ማን እንደሆነሽ ልትናገሪ እንደነበር አጋጣሚ ነው ብለን ነው የምንወስደው? መቼ ነገርኩት? እኔ ባላስቆምሽማ እኮ ልትናገሪ ነበር። ኦይ ምን አይነት ሴት ነሽ? አይምሮሽማ በስነ ስርዓት የሚሰራም አይመስለኝም። ሰምኛለሽ? በዚህ ልክ አፍሽን ባከፍቺ ጥሩ ነው። ቦታሽን እያወቅሽ ተናገሪ። ማነው አይምሮ የሌለው? አንቺ ነሻ። መቼስ አይምሮሽ ደካማ ባይሆን እኔ ጋር የብልግና ፎቶሽ እንዳለ እያወቅሽ ሀሴት ማን እንደሆነሽ ለመናገር አትችይም ነበር። አሁን ከመንገዴ ዞር በይልኝ። ሁሉንም ፎቶዎችሽን ለጁስ ይሰጣቸዋለሁ። እረፊ ሰላም። ሰምኛለሽ? ይሄ ነገር በሁላችንም ላይ ከባድ መዘዝ ነው የሚመጣው። ስለዚህ አርፈሽ ተቀመጭ ይሻልሻል። የፈለገውን ነገር ይምጣ። በቃ ከዚህ በላይ አንቺን ለመታገስ ምንም አቅም የለኝም። ስሚ፣ አንዳች ነገር ለማድረግ ብትሞክሪ እንተላለቃል። ምን ልታመጪ እባክሽ? እኔ የሚያዝኩት መረጃ ቀላል አይደለም። ስለዚህ አርፈሽ ተቀመጭ ይሻልሻል። ቆይ ለምንድን ነው እንደዚህ የምትፈሪ ከሆነ ስለ እኔ ማውራት የማታቆሚ? ከዚህ በኋላ የመጨረሻሽ ስህተት መሆን አለበት። አለበለዚያ ግን የዚህ ነገር ፍጻሜው ከምታስቢ በላይ በጣም መጥፎ ይሆናል። እዛቸው ይቆይሽና ምን ነበር አሳያለሁ ያልሽ? እመጣለሁ ብለሽ በዛው ቀረሽ እኮ። ይቅርታ ጆሲ፣ ትቼዋለሁ። አንቺ ልጅ ግን ምንድነው መዘላብጂው? ከደቂቃ በፊት ማሳይ ነገር አለ አላልሽም ነበር እንዴ? ጆሲ ተረጋጋና መጀመሪያ ስማ። ምንድነው የምሰማሽ? ቆይ ለምንድነው እየሸሽሽ ያለሽው? ሰላም በግልጽ የማትናገሪበትን ምክንያት ንገሪኝ። በቃ ተወኝ ጆሲ። ለምንድነው የምተውሽ? እኔ ቆምኩበትን ቦታ ስለማትረዳ፣ እኔ የተሰማኝን ስሜት ሊሰማ ስለማይችል እኮ ንገሪኝና ልረዳሻ። ጆሲ አንዳንዴ ህይወት ምርጫ ታሳጣለች። እንዴት፣ ወዴት፣ ለምን የሚሉ ጥያቄዎች ሁሉ መልስ መስጠት የማችልበት ቦታ እንድትገኝ ታደርጋለች። ተመልከት፣ አንተ እንዲህ የምትሆነው ቆይ ለምንድን ነው? ወንድሜን ለማዳን። በትክክል አንተ ወንድምህን ነፍስ ለማዳን ነፍሱን ሁሉ ትሰጣለህ። ልክ እንደዛው እኔም በተመሳሳይ መልኩ ነፍስ ካወቅኩኝ ጀምሮ ስለፋበት ስደክምበት የነበረ የራስ የሆነ ዓላማ አለ። ፍጹም እዚህ ቦታ አገኛለሁ ብዬ። ሰላም ሰላም፣ ውዴ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ምሳሌት ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን ማለት ነው። እንግዲህ ሰላምዬ እጅግ በጣም ተከፍታ ነበር። ያሳለፈችውን እያስታወሰችና እየለቀሰች ነበር ማለት ነው። ነገር ግን ደረጃ ያስገድዷት ወይም ደግሞ ያለ ፍላጎቷ ሊደፍራት ስለ ናሆም ይደርስና ያደናታል ማለት ነው። ቆይ ምን ልትሰሪ ነው? ብላ ይዘሽ የገባሽው አወቅሽን፣ ወደ ራስሽ ተመለሺ እያለት ነበር። ነገር ግን በጣም እንባ ተናንቃ እያለቀሰች ነው። በእኔ ላይ በቤተሰቦቼና በእናቴ ላይ ያደረገውን ግፍ በዚህ ምሽት እንዳቋጭ ብዬ ነው። ስለዚህ የእጁን እሰጠዋለሁ፣ ግርማቸውን እገድላለሁ ብላ ትወስናለች ማለት ነው። ግን ይህንን አድርጋ ወንጀለኛ እንዳትባል አሁን እባክሽ አርቀሽ አስቢ። ለዚህ ሰውዬ ብለሽ ራስሽን አደጋ ውስጥ አታስገቢ፣ ራስሽ ወንጀለኛ እንድትሆኝ አልፈልግም በማለት ይለመናታል ማለት ነው። እንግዲህ ይህንን ደግሞ የምታደርጉ ሜሮን እሷ ችግር ውስጥ እንድትገባና ከዛ ቤት ብቻ እንድትወጣ ነበር የእሷ ዓላማ። ከደረጀ ጋር ወይን ተኝታ ወይን ከዛ ቤት እንድትወጣ ነበር የእሷ ፍላጎት ማለት ነው። እና ጆሲ ደግሞ ምን ተፈጥሮ ነው? ምንድነው እሺ ሰላምዬ ብሎ ስጠይቅ ምንም አልሆንኩም፣ አትጠይቁኝ፣ ተወኝ በቃ ብላ እየለቀሰች እና እየጮኸች ነበር። እንግዲህ ብዙ ነገር ያደረገበት ግርማቸው ብዙ ነገር ሳሰቃያት የነበረው እሱ ግን ምንም ልብ ብሎ ማነች የማነች ብሎ አልተረዳም። እሷ ግን እሱን ለመበቀል ነበር እዛ ቤት ዝቅ ብላ የቤት ሰራተኛ ሆና የገባችው ማለት ነው። ነገር ግን ያለው መረጃ ዶክመንቱን በሙሉ ለማግኘት ስትል ብዙ ነገር አደረገች። አሁን የማትወጣበት ነገር ውስጥ የገባ ጆሲም ለእሷ ስሜት አለው። እናም ናሆም
ቢሆን ይወዳታል። ነገር ግን ጆስም ለራሱ የሚፈልገው እሷ ለመቅረብና ግልጽ እንድትሆኝልኝ እፈልጋለሁ፣ በምትፈልጊ ነገር ልረዳሽ እችላለሁ እያለት ነበር። ነገር ግን የማንም እርዳታ እንደማትፈልግ ተናገረች። ከማልቀስና ከመገፋቱ ውጪ ምንም እያልክ ከኔ ጋር አትፋለም ብያለሁ። ቆይ አንቺ ምን አይነት ጨካኝ ነሽ እያላት ነበር። እኔ ሜሮን ማንም ሰው ብትነኩኝና አንድ ነገር ብታደርጉኝ 10 እጥፍ ነው ቀድሜ የምጠብቃችሁ። ስለዚህ ብትጠነቀቁ ይሻላል። እኔ ስታናግሬን ጥንቃቄ አድርግ እያለችው ስጮህ ነበር። ቆይ እስካሁን የት ነበርክ? እስካሁን አስቤዛ እኮ ልንገዛ ወተን ነው፣ ለዛ ነው እያለ እኔ ማንም ሰው ይጫወትብኛል፣ አንተ እኔን ጥላይ የትም ትሄዳለህ? ቆይ ከዛች ገረድ ጋር ምንድነው የምትሰራው ብላ እየጮኸችበት ነበር። ቆይ ካልተናደድሽው ካልጮሽው አይሆንሽም እንዴ እያላት ነበር። እና ሰላምዬ ግን በጣም ተከፍቷትና አስና ነበር። ናሁና ጆሲ እሷን ለማረጋጋትና እንዳትናደድ ወይም ደግሞ እንዳትበሳጭ ለማድረግ ብዙ ይጥራል። ጆሲም ምን ነው ከአንቺ በፊት ምን ነው ሌላ ሰው ባላቅ ኖሮ ሌላ ሰው ህይወቴ ውስጥ ባይኖር ኖሮ ደስ ላይ ነበር፣ ቀድሜ ባቅሽ ኖሮ እያላት ነበር። ነገር ግን አሁን ውስጥ አንተ አሁን ሌላ ህይወት አለ። አዎ እርግጥ እኔ ላይ ማንም ህይወት የለም፣ ቢሆንም ግን በሀሳቤና ሁሌም ከጎኔ ሆነ ስለምደግፈኝና ስለምታበረታታኝ ከልብ አመሰግናለሁ እያለችው ነበር። እና ጆሲም እንደሚወዳት ግልጽ ነው፣ ለሳ ስሜት አለው። ነገር ግን ሜሮን ከሱ ጋር ስለሆነች ምንም ማድረግ አልቻለም ማለት ነው። ሆኖም ግን ሁሌም ከጎኗ እንደሆነ ሁሌም ብርታቴ እንደምትሆነኝ አመሰግናለሁ ጆሲ እያለችው ነበር። አታስቢ፣ ሁሉ ነገር በቅርቡ ታስከፍላቸዋለች። አታስቢ፣ ምንም ነገር አይፈጠርም፣ በቅርቡ እውነቱ መውጣቱ የማይቀር ነው እያለው ነበር። አዎ አምናለሁ፣ አንድ ቀን እውነቱም መቼም ይቆያል እንጂ እውነት ተደብቆ አትቀርም። ስትከፊና ስታለቅሺ በጭራሽ ማየት አልፈልግም። ሰላምዬ እባክሽን መጥፎ ነገር ለማድረግ እንዳታስቢ እያላት ነበር። እና ሁሌም ከጎኗ እንደሆነና ሜሮንም እሷን እንደማታስከፋት ከአሁን በኋላ ምንም ነገር ብታረግሽ ምንም ነገር ለእሷ መልስ ሳትሰጪ ለእኔ ብቻ ንገሪኝ እያላት ነበር። ጆሲን ይወዳታል፣ ሰላምዬ ይፈልጋታል። ነገር ግን ግራ የማጋባ ነገር ነው። ጆሲም ይፈልጋታል፣ ናሁም እንደዛው። እና ማን መሀል ላይ እነሱ መሀል ላይ ወንድማሞች መሀል ጥል እንደሚፈጠር አውቃለሁ። ሜሮንን ይህንን ነገር ለማቀጣጠል ጆሲ ራሷን ለማድረግ ግርማቸውን የማውን ሀሳብ እንዳስብና ወይም ከዛ ቤት እንዳስወጣት ወይም ከሱ ጋር እንድተኛ ማድረግ እንዳለባት ንገራት ብሎ ንገሪው ብላ እሱም እንዳረግ ታስገድደዋለች ማለት ነው። ነገር ግን አሻፈረኝ ብላ ብትልስ ምንድን ነው የምናረገው ስለው አይ በጭራሽ አትሄድም ጆሲ፣ በእኔ ህይወት በጭራሽ ጣልቃ በማድረገው ነገር ውስጥ ጣልቃ መግባት አልችልም ብላ ጆሲ ላይ ትጫዋለች። እንግዲህ በድጋሚ ጆሲን እንደምትወደው ስትነግረው ሜሮን ስትነግረው ግርማቸው ጆሲን እገላለሁ፣ ትሰማኛለህ? ሰላም አጠገብ እንድትሆን አልፈልግም፣ አርፋ የማትቀመጥ ከሆነ ከዚህ ቤት ጓዝ ይዘህ ትወጣለህ በማለት ያስፈራረዋል። ቆይ አንቺ ሜሮን ግን ምን አይነት ጨካኝ ነሽ? ይህ ሁሉ የአንቺ ጨዋታ ነው አይደለም? አውቀሽ እንደዚህ ነገር ውስጥ እንዲገባ ስትገፋፊ የነበረው እያለ ጨዋባት። እንግዲህ እኔ ምንም የማውቀው ነገር የለም፣ ስለዚህ ይልቁንስ ከኔ ጋር አትሳፈጥ፣ አርፈ ተቀመጥ እያለች ማስፈራራቷን ቀጠለች። አንቺ ግን በጣም ክፉና ጨካኝ ነሽ እያለት ነበር። ጨካኔና ክፋቴን ዛሬ ስለወቅ ደስ ብሎኛል፣ እስከ ዛሬ አላወቅም ነበር እንዴ እያለችና እየሳተችበት ነበር። አንቺ ግን ምን አይነት ሰው ነሽ እያለች ምንም ብፈጠር ምንም ነገር ልታደርጊ እኔም ማስፈራራት አቺም፣ እኔም እኮ ብዙ ማስረጃ እንዳለብኝ ታውቂያለሽ፣ የአንቺ ምስጢሮች እኔ ጋር አሉ፣ ስለዚህ አርፈሽ ብትቀመጪ ይሻልሻል እያለችና ስትመት ነበር። ግርማቸው ሜሮንን እንድጠላትና ከዛ ቤት እሷ እንድትባረር እንዲያደርግ ስትሞክር ነበር። ጋሽ ግርማ ግን አሁን የምፈልገው ነገር ካገኘው አንቺም ሙሉ በሙሉ አምንሻለሁ፣ ስለዚህ በጭራሽ አንቺ ላይ ፊቴን አላዞሩም፣ ስለዚህ ሁሉ ነገር የምለየው ዛሬ ማታ እኔ ጋር መጥተሽ ታድሪያለሽ እያላት ነበር። እሷ ግን አሻፈረኝ ትልና ጭራሹ እሱን ለመግደልና ለመጉዳት ወሰነች ማለት ነው። ይህንን አጋጣሚ ነው ሲከታተላት ስለነበረ እንደዛ ነገር እንዳታርገኝ በጭራሽ እሱ አንዴ ሞቷል። ነገር ግን አንቺ እድሜ ልክሽ
እድሜ ልክሽ እስረኛ ሆነሽ ትቀራለሽ። ስለዚህ እባክሽን እንደዛ አታርጊ እያላት ነበር እያለ ነበር። እንግዲህ የነገርሽኝ እኮ አንቺ ነሽ እንጂ መረጃ የለኝም። ስለዚህ እሱን የምንወርጅንበት በቂ ማስረጃ ካመጣሽ ብቻ ነው ይላታል። ይሄ ነው እሱ አስደብድበዋል እኮ ጋሽ ግርማ፣ እንዴት ጭራሽ እንደዚህ ትለኛለህ? ጥሩም ታያለ፣ ሰላምን ስቀማ ቆመ ታያለ እያለችው ነበር። በጭራሽ አሁንም ከዚህ ጋር ሰላምዬ ነው አልኩ። አዎ እሱ ለሷ ምንም ክፉ ነገር እንድትናገሪ አልፈልግም ይላታል። ጆሲ ጋር እያወራች ነበረ። ሰላምዬ ጆሲን እንደማመሰግናትና እንዲሁም ከሴቶች ሁሉ የተለየች እንደሆነች እየነገራት ነበር። ጆሲ አመሰግናለሁ እያየ ስታወራው እንዳጋጣሚ ሜሮን ትሰማና እነሱ የማወሩት ነገር በእርግጥ መጥፎ ነገሮችን አላወሩም፣ ግን እንደሚወዳትና እንደሚያከብራት እየነገራት ነበር። እዚህን ስትሰማ ጋሽ ግርማቸውን ትጠራቸውና እና አዳምጦ የማወሩት ነገር ከዛ ልጅ እየተጫወተች እንደሆነ ትረዳዋለች ትላለች። ጋሽ ግርማቸውን እጃቸውን ትይዝና ታሳያቸዋለች ማለት ነው፣ እንዲሰሙ ታደርገዋለች። ግርማቸው እየተጫወተችብኝ ነው ማለት ነው ሰላም በማለት እጅግ በጣም እናደዳል ማለት ነው። እኔ ከመጀመሪያም ነግሬ ነበር እና እያስመሰለች ነበረ። ከኔ ጋር እኮ ሰላም ሆነች እና ከኔ ጋር የምትሆን ስታስመስል ነበረ እያለ ነበር። በጭራሽ እየተጫወተችብህ ነው እች ልጅ ከአንተ ጋር እየተጫወተች እንደሆነ እኔ እርግጠኛ ነኝ። ስለዚህ ታዲያ መፍትሄ ምንድን ነው እያለ ዛሬ ማታ እኔ ክፍል መተሽ ካላደርሽ ከኔ ጋር ካለሽ ከዚህ ቤት ትባረራለሽ ብለህ ንገራት ትለዋለች። ከዛ እሱ ልትባረር ስለ መቼም ቢሆን አትሆንም። ስለዚህ እኔም